ልጅቷ እንግዳ የሆነ ጭራ በቀለች። የቅርብ ጓደኛዋ በድንጋጤ ባለችበት ደረቀች። የመጀመሪያ እርምጃዋም ሁኔታውን በቪዲዮ መቅረጽ ነበር። እነሱ ገና በግራ መጋባት ውስጥ እንዳሉ ሊዛ በለቅሶ እየተናነቃት ወደ ክፍሉ ዘልቃ ገባች። ፍቅረኛዋ ታስሮባት ነበር። ጃክ የጥቃት አባዜ ነበረበት። ገና በገባ ደቂቃዎች ውስጥ የብረት በሩ በርሱ ጡጫ ይናወጥ ጀመር። ወንድሙ ከማንም በላይ ያውቀዋል። ጃክ ጨርሶ እንዳያብድ ያግደው ጥቂት ቃላት ብቻ ነበሩ። ሆኖም አንድ ዘበኛ ሁኔታውን አበላሸው። ጃክ ልክ እንዲረጋጋ ዘበኛው የማደንዘያ ጥይት ተኮሰበት። በዚያ የነበረ ማንም ሰው ሊቆጣጠረው ስላልቻለ ወደ ጠንካራ እስር ቤት አዘዋወሩት። ምግብ በሚቀርብበት ሰዓት ሊዛ ራሷን አሳንሳ ሾልካ ለመግባት ሞከረች። ግድግዳው ላይ ባለፈው ሰፊ ቀዳዳ በኩል ወደ ክፍል ውስጥ ገባች። ጃክ አሁንም በመቆጣት ላይ መሆኑን ስታይ ልትጮ ምንም አልቀራትም ነበር። በቀዳዳው አፍ ላይ ቆመች። ከታች ያለው ቁልቁለት ማለቂያ የሌለው ይመስላል። ለመዝለል እያመነታች ሳለ ቀና ስትል አይኖቹ ቀድመው እሷ ላይ አርፈው ነበር። ለመሮጥ እንኳን ጊዜ አልነበራትም። ጃክ ኩባያ ደፍቶ አጠመዳት። ቀረብ ብሎ ሲመለከት ግን የገዛ ፍቅረኛው መሆኗን አወቀ። ወዲያውኑም ስለማምለጥ በሹክሹክታ ማውራት ጀመሩ።